በፈረስ ቤት እርምጃ እንደተወሰደባቸው ነው የአጼዎቹ ክፍለ ጦር አዛዥ አርበኛ ሰለሞን አጠና ያሳወቀው። ዳግማዊ ቴዎድሮስ ናሁሰና የተሰዋበት ትግል አሁንም ተቀጣጥሎ መሀል አዲስ አበባ በስውር ሲከሰት የናሁሰናይን አስክሬን አንሰጥም ብለው ቤተሰቦቹን ሲያጉላሉ ጓደኞቹን ሲያንገላቱ የነበሩ የፖሊስ አዛዦች እርምጃ እንደተወሰደባቸው ነው የአጼዎቹ ክፍለ እባካችሁ ሰው ነኝ የምትሉ በሙሉ ይሄንን ቪዲዮ ሼር በማድረግ በሳውዲ አረቢያ ሪያድ ለሚገኘው ኢትዮጵያ ኤምባሲ አድርሱልኝ። በፎቶ የምትመለከቱት ወንድማችን ኡመር ናስር ይባላል። የዛሬ 6 ወር አልሰጋፍ በሚባል ኤጀንሲ በመኪና ጣቢነት በ1000 ሪያል ደሞዝ ወደ ሳውዲ አረቢያ ሄደ። እዛ ከሄደ በኋላ ሰውየው ግብርና ነው የምትሰራው ብሎ እልም ያለ ገጠር ኤሲ የሌለበት ምግብ የሌለበት ቦታ አስቀመጠው። እንደምንም ብሎ ረሃቡንም ሙቀቱንም ተቋቁሞ 6 ወር ሰራ። ከ6 ወር በኋላ ግን ደሞዝ የተከፈለው የ2 ወር ብቻ ነው። እናም ይሄ ሰው ልጆቹን ለማሳደግ ነው የተሰደደው። በተደጋጋሚ ሰውየውን እባክህ ደሞዜን ስጠኝ እያለ በሚጠይቅ ሰዓት ሰውየው አባቱ ቤት ወስዶ ከአባቱ ጋር ተባብሮ ደብድበው በግድ ያልተከፈለውን የ4 ወር ደሞዝ ተከፍሎኛል ብለህ ፈርም ብለው እዛው አገቱት። አሁን ለ31 ከቀናት በኋላ ትኬት ቆርጠው ወደ ሀገር ቤት ሊሸኙት ነው። ከማንም ጋር ተገናኝቶም እርዳታ ከማንም እንዳይጠይቅ ሴም ጋርዱን ዘግተውበታል። ትናንትና እኔ ቲክቶክ ላይቭ ላይ ሆኜ ገስት መጥቶ አልቅሶ 8000 ሰው ባለበት ችግሩን ነገረን። እኔም ኢትዮጵያ ኤምባሲ ደወልኩ፣ ሪያድ የሚገኘው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እኔ ግን ሴም ካርዱ ተቆርጦ እንጂ ጋር እንዴት ሊገባ ቻለ? በምን ገባ ነው የምለው ነገር አላቅም። ተሰው ጋር ተማንም ጋር እንዳልደዋወል ስልኬን እንትን ብለውብኛል ብሏል ሲናገር ሰምቼዋለሁ። በእነሱ ዋይፋይ ገባ ወይንስ እንዴት ገባ ግራ ገብቶኛል። እዚህ ጋር አጭበርባሪው በበዛበት ሰዓት ላይ ማጭበርበር እንዳይሆን ግን ብቻ ያሳዝናል። የሰው ልጅ ማለት ነው ደላላዎች እያመጣችሁ እናንተ ጅብ የሆናችሁ ደላላዎች ማለት ነው። ደላላዎች ተንጀብጅበዋል። እውነት የእኛን ሰውን በቃ እንደ ዕቃ መሸጥ መለወጥ ማታለል ምን ይሰራላችኋል? እስኪ አሁን ይሄ እኮ ገንዘብ ማለት ነው። ለጊዜው ትደሰቱበታላችሁ፣ ግን በኋላ ላይ መጨረሻችሁ አያምርም እኮ። ወላሂ እያጭበረበረ ሀብታም የሆነ ሰውን እያያችሁ አይደለ? ሲከስር፣ መኪናው ገደል ሲገባ፣ ሲሰበር፣ ሲገጭ፣ ንብረቱ ሲወድም፣ መጨረሻው ሲያምር ሲቀር፣ የትም ሜዳ ላይ ሲወድቅ፣ ጎዳና ላይ በሽተኛ ሆኖ አብዶ ሲወጣ ብዙ ነገር እያየን ነው የምናየው። ስለዚህ ምን ይጠቅማችኋል? ሰውን አጭበርበራችሁ። እስኪ ይሄ ልጅ አሁን ያለ ስራው ማለት ነው በደው ነው የምትሰራው ገጠር ላይ ነው አላላችሁትም? የምትሰራው ሌላ ቦታ ነው ብላችሁ ነው ያመጣችሁት። ሰውየው ግን እልም ያለ ገጠር ውስጥ ይዞት ሄደ። ይዞም ሄዶ ደግሞ የ2 ወር ብቻ ከፍሎ የ4 ወሩን በነፃ እንትን ብሎ ደሞዙን ሳይከፍል የ4 ወር አስፈረመው ማለት ነው። እሺ እንደው ሐራም አትፈሩም? እረ ሰዎች ምን ነው እንደው ሐራም የማይፈራ ሰው ሆነብን በአሁን ሰዓት ላይ። ወላሂ የሰው ዙልም እየበዛ ነው። ልጁ ምን አለ? የ6 ወር ፈርም፣ የ6 ወር ደሞዝ ተቀብያለሁ ስትል ፈርም አሉኝ አለ። አሰሪው ማለት ነው እንግዲህ። እሺ እኔ ያልተቀበልኩትን ለምንድን ነው የ4 ወር የ2 ወር ተቀብያለሁ የ4 ወር አልሰጣችሁኝም እንዴት ብዬ ልፈርም ያልተቀበልኩትን ስል ከዚያ 2 ሆነው በእርግጫ አሉኝ አለ። በእርግጫ ሲሉኝ ቲመቱኝ ህይወቴን ለማዳን ብዬ ፈረምኩኝ አለ። በቃ ይሄ ግፍ ታዲያም እንዴት ይታያል? የሰው ልጅ ህይወት አይደለም በቃ የሆነ ነገር ሲያስፈራሯችሁ የሆነውን ነገር ያንን ነገር ግዴታ ታምኑበታላችሁ ማለት ነው። ህይወቴን ለማትረፍ ብዬ ፈረምኩኝ አለ። በቃ እሺ እንግዲህ ከ4 ወር ደሞዜ የኔ ህይወት ይበልጣል ብዬ ፈረምኩኝ አለ። እና ይሄ ነገር ፍትህ ይገባኛል ብሎ ነው የመጣው። እያለቀሰ ነው የተናገረው ይሄ ሰውዬ ማለት ነው። እያለቀሰ ነው የተናገረው። ወላሂ አብረን ነው ያለቀስነው እኛም። ልክ ያስለቅሳል ሰውዬው በጣም ብቻ እኔ እንጃ። ግፍ እየበዛ ነው፣ በሰው ልጅ ላይ ግፍ እየበዛ ነው ያለው። ሚዲያስ ላይ ያልወጡትም እኮ ብዙዎቹ ሚዲያ የማያውቁ ሚዲያ የማይጠቀሙ ጀዋል ተነጥቀው ብዙዎቹ የሚያለቅሱ እኮ ሞልተዋል በየቤቱ ማለት ነው። እነዚህን አሁን ማን ያያቸዋል? ብዙዎቹ አሉ ታፍነው ደሞዝታ አይሰጣቸው እንደዛች እንደ አንሻ ማለት ነው። አንሻ አሁን የ10 ዓመት ደሞዟ ሳትሰጥ አይደለም እንደገና አላህ ብሎላት እነዛ ልጆች ቀርጸው ፎቶ ለቀውላት አሁን ላይ ፍትህ አግኝታ ሰውየው በፖሊስ ተይዞ ኤምባሲዎች ሄደውላት የሪያድ ኤምባሲዎች ሄደውላት ከዚያ ፖሊሶች ሄደውላት እጅ ተፍንጅ ይዘው ማለት ነው ስጅን አስገቡት ሰውየው። በቃ አልሐምዱሊላህ
እና ሰውየው እንዲከፍል ተደረገ ማለት ነው። የ10 ዓመት ደሞዟን እንግዲህ 3 ወር ስጡኝ፣ አሁን ብር የለኝም 3 ወር ስጡኝ ብሎ ነው እንግዲህ ቃል የገባውና እሷ ደግሞ ተወጫለሽ ወይ በኤምባሲ እጅ ትሆኛለሽ ወይ በህግ እጅ፣ እኔ ደሞዜን ሳልቀበል ተነሱ ቤት አልወጣም ማለች አሉ። ጎበዝ እዛው ቁጭ ብላ አሁን ብሯን ተቀብላ ወደ ሀገሯ ትሸኛለች ማለት ነው። እና እንደዚህ አይነት ታፍነው ስንት የሚበሉ ልጆች አሉ ሚዲያ የማያውቁ። እሷ አሁን ስልክ የላት፣ ቤተሰብ አትደውል። እኔ እንደው ብቻ አላህን የማይፈሩበት ነገር አሰሪዎቹ። ልጆች አላት፣ እናት አላት፣ ቤተሰብ አላት። እንደ ራሳቸው የማያዩበት ነገር ከልጃቸው አንድ ቀን 2 ሰዓት 3 ሰዓት እንኳን የማይለዩ ሲወጡ እንኳን ላፍታ እየደወሉ ልጄ እንዴት ነው ብለው የሚጠይቁ ሰዎች ናቸው እነ መዳሞች ማለት ነው። እና በሰው ልጅ ላይ ስትጨክኑ አሰሪዎች የተባላችሁ ሰዎች ራሱ በጣም ያሳዝናል። ይሄ ልጅ ፍትህ ማግኘት አለበት።